እነዚህን ስራ ብትሰሩ በጣም ትርፋማ ነው። የሚገርም የቢዝነስ አይዲያ ነው። ሰዎችም ደግሞ በደንብ ይፈልጉታል። ተፈላጊ የማይሆንበት ምንም አይነት ምክንያት የለም። ደስ የሚለው ነገር በዓላትን ብቻ ጠብቀን የምንሰራው ነገር አይደለም። አሁን በበዓላት ምንም እንኳን ብንጀምረው ከዛም በኋላ ሰዎች በጣም በተደጋጋሚ የሚጠቀሙት ነገር ነው። ኪሳራ ውስጥ እንዳትገቡ ወይም ደግሞ መጀመሪያ ሰርታችሁ እንዳትከስሩ ያደርጋችኋል። ሰላም ጤና ይስጥልን፣ እንደምን አላችሁ? እኛ በጣም ደህና ነን። በዛሬው ፕሮግራማችን ደግሞ በዓላት ላይ ብትሰሯቸው እጅግ ትርፋማና ውጤታማ ሊያደርጓችሁ የሚችሉ 3 የቢዝነስ ሐሳቦችን የምንጠቁማችሁ ነው የሚሆነው። ይህ የቢዝነስ ሐሳብ ምን አይነት እንደሆነ፣ እንዴት አድርጋችሁ መጀመር እንዳለባችሁ፣ ውጤታማነቱ ምን እንደሚመስል፣ በምን ያህል ካፒታልስ መጀመር እንደምትችሉ ደግሞ ሰፋ አድርገን የምናነሳ ነው የሚሆነው። ሙሉ ፕሮግራሙን እንድትከታተሉ ከወዲሁ እየጠየቅኩኝ ፕሮግራሙን በመምራት አብራችሁ ቆይታ ማደርገው እኔ ሊና አብራም ነኝ። በካሜራማን ኤርሚያስ አለ። ወደ ፕሮግራሙ የመጀመሪያው የቢዝነስ ሐሳብ የሚሆነው ዶሮን ሰርቶ ለገበያ ማቅረብ። እንግዲህ እንደሚታወቀው በእኛ ባህል በኢትዮጵያውያን ባህል ማለት ነው በዓላት ሲደርስ ዶሮ የማይበላበት ቤት የለም እስከሚባል ድረስ የዶሮ ልምዳችን ወይም ባህላችን በጣም የሰፋ ነው። ነገር ግን ዶሮን መስራት እንግዲህ ከማረዱ በተጨማሪ አርዶ ገነጣጥሎ አጥቦ እንደገና ደግሞ አጣፍጦ ማቅረቡ ለሴቶች በተለይ ለቤት እመቤቶች በጣም ከባድ ነው ወይም ደግሞ አድካሚ የሚባል የስራ አይነት ነው። ይህንን ስራ እናንተ ደግሞ ቀለል አድርጋችሁት እንደ አንድ የቢዝነስ ሐሳብ በዓላት በሚደርስበት ጊዜ ብቻ እየሰራችሁ ለገበያ ማቅረብ ምን ያህል ትርፋማና ተፈላጊ ሊሆን እንደሚችል አስቡት። እንግዲህ የዶሮ ቢዝነስ በጣም ቀላል ነው። ማለትም እንግዲህ እኛ ኢትዮጵያውያን ይሄንን ባህል የለመድነው ነው። ከልጅነት ጀምሮ እየሰራን ያደግን ነው። ከቤት ቤት ይለያያል፣ ሙያችን የተለያየ ነው እና ቆንጆ አድርጌ ማቅረብ እችላለሁ። በተለይ ደግሞ ዶሮ ስትሰሩ በጣም የሚዋጣላችሁ ጎበዝ የምትባሉ ሰዎች እዚህ ስራ ላይ ብትሰማሩ በጣም ጥሩ ነው። በከተሞች አካባቢ ላይ እነዚህን ስራ ብትሰሩ በጣም ትርፋማ ነው። ምክንያቱም በጣም ብዙ ሴቶች ከስራ ተመልሰው መተው ዶሮን አርደው ገንጥለው ፕሮሰሱን ታውቁታላችሁ፣ በጣም ከባድ ነው እና ያንን የማድረግ ጊዜ ለሌላቸው ሰዎች ከተማ አካባቢዎች ላይ ጥንቅቅ ተደርጎ የተሰራለትን ዶሮ ሰርቶ አጣፍጦ ማቅረብ የሚገርም የቢዝነስ አይዲያ ነው። ሰዎችም ደግሞ በደንብ ይፈልጉታል። እንደውም አሁን ላይ በፊት ከነበረው በጣም እየተለመደ እየመጣ ነው ያለው። አገራችን ዶሮን ሰርቶ ኤክስፖርት እስከማድረግ ድረስ ደርሳለች። ፓክ አድርጎ ኤክስፖርት የማድረግ ልምድም እየመጣ ነው ያለው። ይህም ደግሞ በጣም በሰፊው እዚህ ቢዝነስ ላይ ሰዎች እየገቡ ነው ያሉት። ተፈላጊነቱ እየጨመረ ነው ያለው። በጣም ብዙ ሰዎች እዚህ ስራ ላይ ፍላጎት እያሳዩ እንደሆነ የምንመለከትበት ነው። እንግዲህ የቤቱን ስራ እንዲሁም ደግሞ የውጭውን ስራ ለሚበዛባቸው ሴቶች፣ እናቶች ሊሆን ይችላሉ፣ የቢሮ ሰራተኞች ሊሆን ይችላሉ። ይሄንን ስራ በጣም በቀላሉ ቀለል አድርጋችሁ እናንተ ዶሮን ሰርታችሁ የምታቀርቡ ከሆነ ተፈላጊ የማይሆንበት ምንም አይነት ምክንያት የለም። እንግዲህ የዶሮ ስራ እንደምታውቁት ሽንኩርት ይፈልጋል፣ ዘይት ይፈልጋል፣ የተለያዩ አይነት ቅመማ ቅመሞችን ይፈልጋል፣ ቆንጆ ዶሮን ይፈልጋል፣ ቅቤ ይፈልጋል። እነዚህን ነገሮች እናንተ በቅድሚያ ካዘጋጃችሁ በኋላ ኦርደር መቀበል የመጀመሪያው ስራችሁ ነው የሚሆነው። ምክንያቱም ኪሳራ እንዳይኖር ይህንን ስራ እንደምትሰሩ አገልግሎቶች ማለትም በሶሻል ሚዲያ ሊሆን ይችላል ተደራሽ በማድረግ ስራችሁን በደንብ ብዙ ሰዎች እንዲያውቁት በመጀመሪያ ታደርጋላችሁ። ከዛ በኋላ ደግሞ ኦርደር ትቀበላላችሁ፣ ቀብድ ትቀበላላችሁ። ከዛ በኋላ ይህንን ስራ ቤታችሁ ሆናችሁ መስራት ነው። ፓኬጃችሁን ከጨረሳችሁ በኋላ ጥሩ በሆነ አስተሻሸግ ለተጠቃሚው ማቅረብ ትችላላችሁ። ኦርደር መቀበላችሁ ኪሳራ ውስጥ እንዳትገቡ ወይም ደግሞ መጀመሪያ ሰርታችሁ እንዳትከስሩ ያደርጋችኋል። ስራችሁ እየተወደደ ሲሄድ ንጽህናውን የተጠበቀበት ወይም ደግሞ ንጹህ የሆነ ፕሮዳክት ይዛችሁ ስትቀርቡ ደግሞ ቀጣይ አመት ላይ ወይም ደግሞ ቀጣይ በዓላቶች ላይ በደንብ ብዙ ከስተመሮች እያያዘላችሁ ይመጣል ማለት ነው። እንግዲህ አሁን ባለንበት ሁኔታ ዶሮ ከ1700 ብር አንስቶ እንዲሁም ደግሞ ትናንሽ ዶሮች በሚሆኑበት ጊዜ ደግሞ 900 ብር ጀምሮ ታገኛላችሁ። ወይም ደግሞ የተገነጣጠሉ ዶሮዎችም አሉ። ከ650 ብር ጀምሮ ከተማችን ላይ ይሸጣሉ የተገነጣጠሉ ዶሮዎች ማለት ነው። እንዲሁም ደግሞ የአርስቶ ዶሮ እስከ 950 ብር ይገኛል። ከፍ ሲል ደግሞ ህይወቱ ያለውን ያልሞተውን ዶሮ ስትገዙ ከ1500 ብር ጀምሮ እስከ 2500 ብር ድረስ ታገኛላችሁ። ስለዛ እናንተ ለገበያችሁ በሚያዋጣ መልኩ እነዚህን ዶሮዎች ገዝታችሁ ሰርታችሁ ማቅረብ ትችላላችሁ። አሁን ደግሞ የአትክልት ወይም ደግሞ የሽንኩርት የሌሎች ግብአቶች በጣም ቅናሽ ላይ ነው የሚገኘው። ይሄንን ተጠቅማችሁ ደግሞ እዚህ ስራ ላይ አሁን በዓል ላይ እንኳን ብትገቡ በጣም በቀላሉ ጥሩ ውጤት የምታገኙበት ነው። እንግዲህ ዞር ብለን እኛም ከተመለከትናቸው ዋጋዎች መካከል
አንድ ዶሮ ተሰርቶ አልቆ ለገበያ ሲቀርብ 3500 ብር ድረስ ይሸጣል። እንግዲህ ይሄ ዶሮ እንጀራን 10 እንጀራን ያካተተ ነው፣ 10 እንቁላልን እንዲሁም ደግሞ ዶሮውን ጨምሮ የሚሸጡ ሰዎች ማክሲመም ወይም ደግሞ በትንሹ ከ3500 ብር እስከ 4000 ብር ድረስ ዶሮዎችን ሰርተው ለገበያ እያቀረቡ ነው ያሉት። በጣም ብዙ ሰዎችም በዚህ ስራ ተወዳጅነትን እንዳገኙ ዞር ዝብር ብለን ከተመለከትናቸው መረጃዎች መካከል አይተናል ማለት ነው። ወደ ሁለተኛው የቢዝነስ ሐሳብ ስንመለከት ሁለተኛው የቢዝነስ ሐሳብ ደግሞ ቅቤን አነጥሮ ማቅረብ ነው። ቅቤን ስናስብ ክትፎ፣ ዶሮ፣ ጥብስ በቃ በዓላትን በተመለከተ እኛ ኢትዮጵያውያን ከምግብ ጋር ነው ባህላችን። በዓላት ሲመጡ ምግቦች ላይ ትኩረት እናደርጋለንና ቅቤን አነጥሮ መሸጥ ደግሞ ትንሽ እሴት ጨምረንበት ስለምንሸጥ በጣም ተፈላጊ ይሆናል። ቅቤን ማንጠር ልክ እንደ ዶሮ ሁሉ ሙያን የሚጠይቅ ጊዜን የሚፈልግ ስራ ነው። እናንተም እዚህ ዘርፍ ላይ ደግሞ አይናችሁን ዞር አድርጋችሁ ወደዚህ ስራ ወይም ወደዚህ ቢዝነስ ብትገቡ እጅግ በጣም ተፈላጊ የሆነ የቢዝነስ አይዲያ ነው። ደስ የሚለው ነገር ቅቤ በዓላትን ብቻ ጠብቀን የምንሰራው ነገር አይደለም። አሁን በበዓላት ምንም እንኳን ብንጀምረው ከዛም በኋላ ቅቤን ሰዎች በጣም በተደጋጋሚ የሚጠቀሙት ነገር ነው። ምግብን ለማጣፈጥ እንዲሁም ደግሞ የተለያዩ አይነት ምግቦችን ለመስራት ቅቤ ያስፈልጋልና አሁን ላይ ባለው ሁኔታ ገበያ ላይ ንጹህ ቅቤ የማግኘት ነገር ወይም ደግሞ ንጹህ ቅቤን የመግዛት ችግር አለ። በጣም ብዙ ባዕድ ነገሮች ሊቀላቀልበት ይችላል የሚል ማህበረሰቡ ላይ የትረስት ኢሹ አለ ወይም ደግሞ የእምነት ማነስ ነገር አለ ቅቤን በተመለከተና እናንተ በመጀመሪያ ከአምራቹ ወይም ደግሞ ከገበሬው እነዚህ ንጹህ ቅቤዎች ወደ ቤታችሁ ይዛችሁ ትመጣላችሁ ወይም ደግሞ ትገዛላችሁ ቀጥታ ከገበሬው ማለት ነው። ቤታችሁ መታችሁ ደግሞ እንግዲህ የቅቤ አነጣጠር እንደየቤቱ እንደየባህሉ በጣም ይለያያል። ተወዳጅ ሊሆን በሚችል በእናንተ ሙያ ደግሞ ያንን ቅቤ አነጥራችሁ ለገበያ ብታቀርቡ መጀመሪያ ያ ሰው ያንን ምርት ከቀመሰው በኋላ ከናንተ ብቻ ይሄንን ቅቤ የመግዛት እድሉ እየጨመረ ይሄዳል። ምክንያቱም ከተማችን ላይ በጣም ንጹህ ቅቤ ማግኘት ነገር በጣም አናሳ ነው። እናንተ ግን ጥራቱን የቅቤ የምታቀርቡ ከሆነ ተፈላጊነታችሁ በዛው ያህል ከፍ ይላል። ከበዓላት ባለፈም እነዚህን ቅቤዎች መሸጥ ትችላላችሁ። በተቻለ አቅም ደግሞ ጥሩ የሆነ የአቀማመም ይዘት ይዛችሁ ብትመጡ ወይም ደግሞ ያው ከቤት ቤት ይለያያል ብያችኋለሁ። አንዱ ቤት ያለው የቅቤ አነጣጠር ሙያ አንደኛው ጋር ይለያያል። ጥሩ ሙያ ያላችሁ ሰዎች ደግሞ እዚህ ቢዝነስ ላይ ብትሳተፉ ጥሩ የሚባል ገቢን ለራሳችሁ መፍጠር ትችላላችሁ። እንዲሁም ትርፋማነታችሁን በዚያ ያህል ከፍ ይላል። እንግዲህ ያልተነጠረ ቅቤ በከተማችን ላይ ምን ያህል ይሸጣል የሚለውን እንመልከት። ያልተነጠረ ቅቤ ከተማችን ላይ ከ850 ብር እስከ 1200 ብር ይሸጣል። እንግዲህ ይህንን ያልተነጠረ ቅቤ ወስዳችሁ የተለያዩ አይነት ቅመማ ቅመሞችን ጨምራችሁ አሁን በከተማችን ላይ የተነጠረ ቅቤ የሚሸጥበት ዋጋ ደግሞ 1600 ብር ነው። እናንተም የራሳችሁን ፕራይስ ማውጣት ትችላላችሁ። ምክንያቱም እንደምትጨምሩበት ቅመም እና እንዲሁም እንደገዛችሁበት ዋጋ ስለሚለያይ የእናንተን ዋጋ ራሳችሁ ናችሁ የምትወስኑት። ነገር ግን አሁን ባለበት ሁኔታ የተነጠረ ቅቤ በ1600 ብር ከተማችን ላይ እየተሸጠ ይገኛል ማለት ነው። ከፍም ስንል ደግሞ እስከ 1800 ብር በከተማችን ላይ የተነጠረ ቅቤ እንደሚሸጥ ዞር ብለን ያገኘናቸው መረጃዎች እንግዲህ ያመላክታሉ ማለት ነው። እንግዲህ ወደዚህ ቢዝነስ መግባት ስታስቡ በጣም ብዙ አስቸጋሪ ነገር የለም። ቤታችሁ ከምትጠቀሙበት ማቴሪያል አንስታችሁ መጠቀም ትችላላችሁ። በከሰል ቅቤ ማነጠር ይቻላል፣ በስቶቭ ቅቤ ማነጠር ይቻላል። እናንተ እንደሙያችሁና እንደመረጣችሁት ወደዚህ ስራ ለመግባት ስታስቡ በጣም በትንሽ ካፒታል መጀመር ትችላላችሁ። እንደሌሎቹ ሁሉ ደግሞ ኦርደር መጀመሪያ መቀበል ወይም ደግሞ የሰዎችን ፍላጎት ምን ያህል ሰው ይፈልጋል የሚለውን መጀመሪያ ተቀበላችሁ ወደዚህ ስራ ብትገቡ ለስራችሁ ጥሩ ወይም አዋጭ ይሆናል ብለን እናምናለን። ሶስተኛው የቢዝነስ ሐሳብ ደግሞ በኦንላይን የቅርጫ ስጋን መሸጥ ነው። እንግዲህ ከልጅነት ጀምሮ ሁላችንም በቤታችን በተለያዩ አይነት በጎረቤቶቻችን ወይም በማህበረሰቡ የተለመደ ባህል ነው። የቅርጫ ስጋ በዓላት በሚመጡበት ጊዜ ትላልቅ አባቶች ወይም ወንዶች ብቻ ሰብሰብ ብለው አንድ ከብት ይገዛል። ያንን ደግሞ አከፋፍሎ የመሸጥ ነገር። ይሄኛውን ቢዝነስ ደግሞ ወደ ኦንላይን ውሰዱት እና ኢማጂን አሁን ሰዎች ቤታቸው ቁጭ ብለው ቅርጫን በኦንላይን አዘው ቤታቸው ሲመጣ ያለውን ቴክኒክ አስቡት። ይሄ ስራ አሁን ላይ ምንም ያልተለመደ ወይም ደግሞ ሰዎች ብዙ የሚንቀሳቀሱበት የስራ ዘርፍ አይደለም። ነገር ግን አሁንም ቢሆን የቅርጫ ስጋ ባህላችን ነው፣ ሰዎች ይፈልጋሉ። ይሄም ልምድ እየቀነሰ እየመጣ ነው ያለው። በተለይ በጋራ መኖሪያ ቤቶች፣ ቪላ ቤቶች አካባቢ ሰዎች ያንን የቅርጫ ስጋ የሚያርዱበት ቦታም ስለሌላቸው ይሄ ነገር እየቀነሰ ነው የመጣው። በኪሎ ወይም ምናምን ነው ሰዎች እየገዙ በዓላትን የሚያከብሩት። ነገር ግን ይሄንን ስራ ወደ ኦንላይን ብታመጡትና ቅርጫን ኦንላይን ላይ የማከፋፈል ወይም ደግሞ ከስተመሮቻችሁን ኦንላይን ላይ አግኝታችሁ ሶሻል ሚዲያን በመጠቀም እነዚህን አይነት ስራዎችን ብትሰሩ እጅግ በጣም ተፈላጊ
አዲስም ከመሆኑ ጋር በተያያዘ እንዲሁም ደግሞ በባህላችን ለምደነው ይዘነው የመጣነው ካልቸር ከመሆኑ ጋር በተያያዘ ይሄንን ወደ ጥሩ ቢዝነስ ብትቀይሩ በጣም አዋጭና ትርፋማ ነው። የመጀመሪያው ነገር እንግዲህ ወጣቶች በተለያዩ አይነት ስራ ሊጠመዱ ይችላሉ። አባቶችም እንዲሁ አሁን ላይ ልክ እንደ በፊቱ ቄራ ሄዶ በሬዎችን ገዝቶ አማርጦ ከዛ እንደገና ደግሞ ይዞ መጥቶ አርዶ እንደገና የማከፋፈሉ ነገር አሁን ላይ ቀርቷል። ወይም ደግሞ ሰዎች ጊዜ የላቸውም ይሄንን የማድረግ ነገር። ግን እናንተ ይሄንን ስራ እንደ ስራ ይዛችሁ ከብቶቹን ከገበሬው ሊሆን ይችላል ቀድማችሁ አምጥታችሁ ከዛ ደግሞ ቀድማችሁ ይሄንን ነገር ለብዙ ሰዎች ኢንፎርም በማድረግ ሰዎች ወደዚህ ፍላጎት እንዳላቸው ካወቃችሁ ወይም ደግሞ ለቅርጫው ስጋ የሚሆኑ ወይም ፍላጎት ያላቸውን ሰዎች 10 ሰው ሊሆን ይችላል 20 ሰው ሊሆን ይችላል መድባችሁ ታዘጋጃላችሁ። ከዛ በኋላ ያንን ቅርጫ ከዚህ በፊት እንደው ብዙ ጊዜ እንደ እንከን ወይም ደግሞ እንደ ችግር የሚታየው ጥሩ ስጋን ያገኛለው ይሆን የሚል ትንሽ ክፍተት ነበር። ማለትም ቅርጫው ስጋ ከተገዛ በኋላ በሚከፋፈሉበት ጊዜ በባህላዊው ጥሩ ስጋ ሊደርስህም ላይደርስህም ይችላል። ምንም ቅርጫውን ሙሉ ክፍያ በትከፍልም ጥሩ ቅርጫ የማግኘትና ያለማግኘቱ ነገር የእድል ጉዳይ የመሆን ነገር አለው። እዚህኛው ደግሞ ይሄንን ችግር በመቅረፍ ጥሩ ስጋን በማዘጋጀት በኪሎ ለተጠቃሚው የሚገባውን ያህል ኪሎ እንዲደርስ በማድረግ ይሄንንም ደግሞ ያው ቅርጫ እንደምናውቀው ለ10 ሰው አንድ በሬ ሊካፈል ይችላል፣ ለ20 ሰው ሊካፈል ይችላል። እንደ ሰው ፍላጎትና ሐሳብ በዓላት ከመድረሳቸው በፊት ይሄንን ኢንፎርሜሽን በደንብ ተደራሽ በማድረግ ሰዎች በዚህ ጉዳይ ላይ ወይም ደግሞ በደንብ ኢንፎርሜሽኑን ከሰሙ በኋላ እናንተ የራሳችሁን ፕሮዳክት ንጽህናው በተጠበቀበት መንገድ ማቅረብ ትችላላችሁ። ይሄንን እንግዲህ ሰብሰብ ብላችሁ መስራት የምትችሉትም የቢዝነስ ሐሳብ ነው። እንግዲህ ይሄንን የቢዝነስ ሐሳብ አንድ ሰው ወይም ደግሞ አንድ ግለሰብ ብቻ መስራት ላይ ይጠበቅበት ይችላል። በጋራ ሆናችሁ ጓደኛ ማቾች ይሄንን የቢዝነስ ሐሳብ ልታስቡት ትችላላችሁ። እንግዲህ በሬ አሁን ባለንበት ሁኔታ ከ80 ሺህ ብር አንስቶ እስከ ትልቁ ጠረፍ እስከ 100 ሺህ ብር ድረስ ከዛም በላይ በሬ ይገኛል። እናንተም እንደ ቢዝነሳችሁ እንደ ጅማሮ እናንተም ያዋጣናል ብላችሁ የምታስቡትን የበሬ ዋጋ ይዛችሁ ተነስታችሁ በሚያዋጣችሁ ሂሳብ በማካፈል እንግዲህ ወደዚህ ስራ መግባት ትችላላችሁ ማለት ነው። እንግዲህ በዛሬው ፕሮግራማችን እነዚህን 3 የተለያዩ የቢዝነስ ሐሳቦች ይዘንላችሁ መተናል። በዓላትን ጠብቃችሁ ብትሰሯቸው እጅግ ትርፋማና ውጤታማ ሊያደርጋችሁ ብለን ያመናቸው የቢዝነስ ሐሳቦች ናቸው። እንግዲህ እንደ ሙከራ ይሄኛውን በዓል ተጠቅማችሁ ሙከራ ማድረግ ትችላላችሁ። ሶሻል ሚዲያ መጠቀም ደግሞ ስራችሁን በጣም ያቀልላችኋል ማለት ነው። ምክንያቱም በቀላሉ በጣም ለብዙ ሰዎች ተደራሽ እንድትሆኑ ይረዳችኋል ማለት ነው። እንግዲህ በዛሬው ፕሮግራማችን እነዚህን የቢዝነስ ሐሳቦች ይዘንላችሁ መተናል። እናንተም የመረጣችሁት ላይ እንደምትሰማሩ እናምናለን። እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲደርሳችሁ ደግሞ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። እስካሁን ድረስ ፕሮግራሙን በመምራት አብራችሁ ቆይታ ያደረኩት እኔ ሊና አብርሃም ነበርኩኝ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ደግሞ ሰላም ቆዩ።